ያኔ ሐሳብ እንጂ ምንም አልነበረም። ሐሳብ ላወቀበትና ለተጠቀመበት ከሀብትነት አልፎ ግዙፍ ኢንቨስትመንት የሚወልድ መሆኑ መቼም ከጉራሜ በላይ አስረጂ ፍለጋ መኳተን አያሻም። አካባቢያቸውን የተመለከቱ የጎደለውንም ያስተዋሉ ሐሳቢዎች ውጤት ነው ጉራሜ። ለአንዳንዶች ወደ አካባቢ ዞሮ መመልከቻ፣ ለትውልዱም ሥራ መፍጠሪያ፣ ለሌሎች ደግሞ ነገ ከነገ ወዲያ ሀብት ማመንጫ፣ ዕድሜ ለሰጠው የጡረታ መጦሪያ ይሆን ዘንድ የተቋቋመ አክሲዮን ነው ጉራሜ። ይህ ድርጅት ከድርጅትነት ባለፈ ባህር ማዶና አገር ውስጥ ያለው ተወላጅ እንዴት ተባብሮ መስራት እንደሚችል ማሳያ ትልቅ የትውልድ ማስተሳሰሪያ ገመድም ነው። ጋን በጠጠር ይደገፋል እንዲሉ ጉራሜ አክሲዮን ማህበርም አባላቱ በአቅማቸው ልክ ተባብረው ያቆሙት የትውልዱ ሌላኛው ቅርስ ነው። አጀማመሩን ለሚያስታውስ ቀላል አልነበረም። ባህር ማዶ ያሉ ወንድሞች ብዙ ተሰባስበዋል፣ መክረዋልም። ለትውልዱና አካባቢው ያላቸውን ህልም አገር ውስጥ ላሉት በማካፈል ይኸው ጉራሜ እውን ሆኖ አሁን ላይ ደርሷል። አጀማመሩ ብቻ ሳይሆን ሂደቱም አባጣ ጎርባጣ የበዛው ነበር። የአባላቱ በቂ አክሲዮን ድርሻ ለመግዛት በሌላ ወገን ከመንግስትና ቦታውን ከሚፈልጉት አካላት ጋር የነበረው ግብግብ ቀላል የሚባል አይደለም። በአክሲዮን ማህበሩ የሥራ አመራር ቦርድና በጽህፈት ቤቱ የተቀናጀና ብርቱ ሥራ ግን ያ ሁሉ ታልፎ ጉራሜ አሁን ላይ ሀብት መፍጠር ችሏል። ሁለገብ አገልግሎት የሚሰጥ ባለ 4 ፎቅ ህንፃ ግንባታውን በማፋጠን ላይ ይገኛል። ከዚህ በፊት የተገነባው ህንፃ በከፊል ስራ መጀመሩም ይታወቃል። በእርግጥ ስራው በመልካም መንገድ ላይ ይሁን እንጂ አሁንም የአባላቱ ንቁ ተሳትፎን ይፈልጋል። ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ የሥራ አመራር ቦርዱም ሆነ ሰራተኞች የሚባክን ጊዜም ሆነ ሀብት የለንም በማለት ለባለ አክሲዮኑ የቤት ስራ ሰጥተዋል። ስራዎች በፍጥነት እየተከወኑ ነው። ነገር ግን አሁንም የባለ አክሲዮኑ ንቁ ተሳትፎ ያስፈልጋል። በዚህ ረገድ የጉራሜ ጽህፈት ቤትና ስራ አመራር ቦርድ አባላቱን የፕሮጀክቱ መገኛ ድረስ በመውሰድ አስጎብኝተው ጥሪያቸውን አስተላልፈዋል። ለተነሱ ጥያቄዎች መልስ በመስጠት አስተያየቶችንም ተቀብለዋል። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ አምና ጥቅምት 10 የዛሬ 1 ዓመት እንደዚሁ ጉብኝት ነበረን። ከዚህ ውስጥ የተገኘም አለ አምና። ዘንድሮ ደግሞ አዲስ የመጡ ደግሞ አሉ። የዛሬ ፕሮግራማችን ወይም የፕሮግራሙ ዓላማ ጉብኝት ነው የጉራሜ። ጉብኝቱ ደግሞ እንግዲህ በዋናነት የሚያተኩረው እየተሰራ ያለው ስራ በአካል ምን እንደሚመስል፣ አምና ምን እንደነበር ያያችሁት አለ፣ የሰጣችሁት አስተያየት አለ። እንደዚሁም ደግሞ ከጉብኝቱ በኋላ ጠቅላላ ጉባኤ አካሂደናል። የካቲት 7 ላይ ማለት ነው ጠቅላላ ጉባኤ አካሂደን ነበር። የዛኔ የተወሰኑ ውሳኔዎች አሉ። ካፒታል ማሳደግ፣ ግንባታውን ማፋጠን፣ ወደ አገልግሎት ያልገቡ ስራዎች ወደ አገልግሎት ማስገባት፣ እንደዚሁም ደግሞ ክፍት የሆነው ቦታ ደግሞ በቅዱ መሰረት ተጨማሪ ስራዎች እንዲሰሩ፣ ለዛም ደግሞ የሚያስፈልገውን ካፒታል እንድናሰባስብና ወደ ተግባር እንድንገባ በተወሰነው መሰረት እንግዲህ የተወሰነ እንቅስቃሴ አድርገን ዛሬ ያለበት ደረጃ ላይ ደርሰናል። ያው ቴክኒካል የሆኑ ነገሮችም ስላሉ ኢንጂነር አባታ አለ፣ የኛ የሳይት መሐንዲስ ነው። እሱ ደግሞ ቀጣይ ያሉት ነገሮች እሱ ማብራሪያ ይሰጥባቸዋል። ያው ሌሎች አብዛኛው ግባቶች ገብተዋል። አሁን የዚህ ህንፃ እስከ 4ኛ ፎቅ ድረስ ነው ያው ዲዛይኑ። ከጣራ ቆርቆሮ ውጪ የብረት አቅርቦት ጨርሰን አስገብተናል። ሌሎቹ ያው የሲሚንቶ ምናምን እሱ የመጋዘን ስቶክ ማኔጅ እያደረግን ከስር ስር ነው የሚገባው። አባተ ባላለው እዚህ ሳይት መሐንዲስ ነኝ። ያው ከሞላ ጎደል ስትራክቸሩ እንደምታዩት ነው። ግቢውን ለማሳመር አንደኛ ሳይት ወርኮች ሰርተናል። ታች አሁን እንደምታዩት የ3ኛ
የፎርዝ ፍሎር ኮሎን ነው። ከዚህ በኋላ አንድ ስላብ ነው የሚቀረን። የፎርዝ ፍሎር ከሌሎቹ ፍሎር ኦልሞስት ይሄኛው ተመሳሳይ ነው። የታችኛው አይነት ትዊን ቤድሩም ይኖራቸዋል። ሰልፍ ኮንቴንት ስታንዳርዱ የጠበቁ ቤድሩሞች ናቸው። ስትራክቸሩን ኮሎኑ እንደምታዩት በሚያምር መልኩ ቆሟል። ትላንት ጎን ለጎን የሚሰሩትን አንዱ ማይጠብቀውን በዛ መልክ እያስኬድ ነው እና ይሄ ቤት ኦልሞስት 83 ሜትር ነው ስትራክቸር ቱ ክሊንዝ ኤሪያው ማለት ነው ያረፈበት 83 በ16 አካባቢ ነው እና አዩ ፍሎር ግን ምንድነው ኦልሞስት መልቲ ፐርፐስ ሆል አለ፣ ዲቴራስ አለ። እዛ ውስጥ የሚወጣ ቁመቱም ረጅም ነው፣ 5 ከ7 ገደማ ነው። ኢንተርሚዲየት ቢም አድርገን ምክንያቱም ሙቀት ይኖራል፣ ብዙ ሰው መሰብሰቢያ ይኖራል፣ ኪችኖች እዛ ዳር ኦፊስ ይኖራል። የመጨረሻው ፍሎር ፐርፐዙ ያ ነው። የምታዩን ያው የቦርድ አባላት ነን። ቢኒያም ስራ አስኪያጃችን አክቹአሊ አሁን የቀድሞ ስራ አስኪያጅ ልንለው ነው። ቢኒያም ሌላ አዲስ ስራ አስኪያጅ ቀጥረናል። ለአምደ ሚካኤል እስቲ እባክህ ዚና ቀጣይ ስራ አስኪያጃችን እንግዲህ ቢኒያም ከአቅም በላይ በሆነ ጉዳይ ነው ሊቀጥል ያልቻለው። ብዙ የለፋ ሰው ነው ታውቃላችሁ። ግን መቀየር ስለነበረብን በቀጣይ ስሙዝ ትራንዚሽን እንዲኖር እንግዲህ ታውቁታላችሁ። የቦርዱም የመጀመሪያ ተርም እያለቀ ነው። ስለዚህ ተቋሙ እንደ ተቋም መቀጠል ስላለበት ማኔጅመንት ስሙዝ ትራንዚሽን መኖር አለበት ብለን ነው። ከዚህ በፊት ውጭ ያሉ ዲያስፖራዎች ስሙ ጉራሜ ነው የሚባለው። ጉራጌ አሜሪካ ያሉ ጉራጌዎች ተብሎ ነው ለማጠጋጋት የተሞከረው እና ዝም ብለው ነበር ለብዙ አመት። የተወሰነ ብር ሰጥተው በቃ እንዲሁ ስሙ ብቻ ነው የነበረው። አሁን ዘንድሮ ግን እነሱ በጣም አክቲቭሊ እየተሳተፉ ነው ገንዘብ በመስጠት። ያ ደግሞ የትም አያስኬድም። አሁን ደግሞ ተገልብጦ ምንድነው የሆነው? አገር ውስጥ ያለው በቃ ዝም ነው ያለው። በቃ ምንም ነገር ውስን ሰዎች አንዳንዴ ለግል ወይም ደግሞ ለማህበራዊ ተቋማት ለትምህርት ቤት፣ ለመስጊድ፣ ለቤተ ክርስቲያን ማሰሪያ አይነት በሚመስል ልመና ነው ገንዘቡን እያገኘን ያለ ነው። ሁላችንም ትልቅ ኃላፊነት ያለብንን ጊዜው በጣም ከባድ ጊዜ ነው። ለዚህ ይሄ ጉዳይ ማየት አለባችሁ ተብላችሁ ተጠርታችሁ ስትመጡ ትልቅ ክብር ነው ያለን። ያው የእናንተ ጉዳይ ብቻ ሳይሆን ጉራሜ ከአንድ የቢዝነስ ተቋም ባሻገር ነው። እንደኛ የጉራጌን ስም የያዘ ነው። ዛሬ ላይ ሆነን ሳይሆን እኛ ስለ ወደፊት ነው። ወደፊት ጉራሜ የት ይደርሳል የሚለው ነገር ስለምናስብ፣ ስለዚህ የጉራጌን ስም የያዘ ስለሆነ እዚህ ላይ የሚደረጉ እያንዳንዱ አስተዋጽኦዎች እኛ ቫልዩ እናደርጋለን። ስለዚህ ይሄ ህንፃ አሁን እንደምታዩት ሙሉ ፊኒሽንግ ዕቃ አስገብተናል ከቀለም ውጪ። ይሄ ህንፃ ገንዘብ እናገኛለን ብለን አንደኛ ግራውንድ ፍሎር ላይ ፊኒሽ አድርገን ወደ ሌሎቹ ትኩረት ብናደርግ ችግር ያመጣብናል። ከላይ እንዳያችሁት ሆሎ ብሎክ ነው ስላቡ። ዝናብ በዘነበ ቁጥር እዚህ ድረስ ይወርዳል። ስለዚህ የግድ እስከ 4ኛ ድረስ ወተን ቆርቆሮ መምታት አለብን ማለት ነው። ለዚህ ሪሶርስ ያስፈልገናል። ለአንድ ሜዳው አይታችሁታል፣ አፉ ከፍተዋል። ታውቃላችሁ አምና ቅድም ቢኒያም ሲገልጸው እንደነበር ከመንግስት ጋር አንገት ለአንገት ተናንቀን ነው። ከመንግስት ጋር ብቻ አይደለም፣ መንግስት እንደውም ካለበት ጫና አንጻር ነው። ከጀርባ በጣም ብዙ አካላት አሉ። ስለዚህ መሬቱ በጣም ለማንም ሰው የሚያጓጓ ነገር ነው። ስለዚህ 2 ዓመት እድሜ ነው የሰጡን። አምና ታስታውስ እንደሆነ ጥር 2019 ድረስ ይህን ፕሮጀክት ሰርታችሁ ጨርሳላችሁ ብለው ቃል አስገብተውን ነው። ፎርሙ ሞልተናል። ስለዚህ አሁን አፉ ከፍቶ እንግዲህ ወደ አገልግሎት እናስገባ ስንል መሬቱን እናድን ስንል ያኛውና ከራይ ስንል የሚያስፈልገን ነገር ለእናንተ የተሰወረ አይደለም።
እናንተ እዚህ የመጣችሁት እናንተን ላይ ብቻ ጫና ለመፍጠር ሳይሆን ሌሎች ባለአክሲዮኖችም ላይ ጫና እንድትፈጥሩ ተጨማሪ ሰዎች መግባት ካለባቸው እነሱ እንድታመጡልን በሚል ነው። አሁን ሀገር ውስጥ ያሉት ቅድም ተብሏል። አምና በወሰነው ውሳኔ መሰረት 1/4 ህብረተሰብ የቦርድ ማን ነው የአክሲዮን አባል 1/4 ነው እንትን ገቢ ያደረገው። ያ የተወሰነው ብር 1/4 እንትን የአክሲዮን 64 ሰው 1/4 ነው። ሌላው እንደ 10,000 ያለው አለ። በ10,000 የቆመ ሰው አለ በአብዛኛው። ስለዚህ ምን እየጠበቅን እንደሆነ አይገባኝም። ስለዚህ ይሄንን የጀርባው ቦታ ሁሉም ነገር ፋሲሊቲ አድርገን የሆኑ እንትኖች በፕላኑ መሰረት ለመስራት ሰው እንዲያዋጣ ይሄን ልትከሰክሱ ነው። ዘንድሮ የታየው እድገት ቦርዱና ሰራተኞቹ እኔም ላመሰግናቸው እወዳለሁ። አሁን ባየነው በተረዳነው የዚህ ፕሮጀክት ታሪክ ከመነሻው እናገር ብንል ረጅም ሰዓት ይወስዳል እና በጣም የተጓተተ ብዙ ጣውረድ የታየበት ፕሮጀክት ነው እና እንደ እውነት ከሆነ አሁን እናንተ ያዛችሁት በኋላ ያለው እንቅስቃሴ ከጅምሩ ቢሆን ኖሮ ያልቅ ነበር። ምንም ሐሰት አይደለም። ነገር ግን ከዛ በኋላ ደግሞ ብዙ ዋጋ አስከፍሎናል። የገበያ ሁኔታ ተለዋውጧል። የገንዘባችን ዋጋ ወርደዋል። ገበያ ላይ ተወደዋል። ስለዚህ እነዚህን ሁሉ አንድ ፕሮጀክት ማትረፍ የሚችለው በታቀደለት ጊዜ በአፋጣኝ ተሰርቶ የሚመጣ ውጤት እንጂ በተራዘመ ቁጥርማ ኪሳራ ነው፣ ትልቅ ኪሳራ ነው የሚያስከትለው። ይሄ መታሰብ ያለበት ነው አሁንም ቢሆን። በስራ ላይ ያለው ነገር ነው የሚመስላችሁ? አይደለም። 16 ዓመቴ ነው ስራ ከደከሙ። ግን ይሄ ትርፋማ እንደሆነ ይገባኛል። በጣም ትርፋማ አንዳንድ ነገር ሽጠን ነው እንጂ ትርፍ ብር ካለን አይደለም እዚህ ቦታ የምናፈሰው። ትርፍ ለማምጣት ንግድ ነው ይሄ እና 3-4 ጊዜ ተደውሎ 5 ጊዜ ተደውሎ እስከ መቼ? በዚህ ግራውንድ ፕላስ ዋን ወደ ስራ ከማስገባት አኳያ እየተከተላችሁት ያለው አማራጭ እኔ ጥሩ ይመስለኛል። ምክንያቱም ሰው ተከራይቶ መስራት ካልቻለ ይህንን ያክል ገንዘብ አውጥተን የገነባነው ህንፃ ዝም ብሎ መቀመጥ ስለሌለበት አክሲዮኑ ሪስክ መውሰድ አለበት የሚለው ነገር እኔ ተገቢ ነገር መሰለኝና ከዛ አኳያ ኢቭን እኮ እኛም ራሱ ፈርኒሽ አድርገን አውትሶርስ ልናደርግ እንችላለን። እኛም ፈርኒሽ አድርገን ስራው እኛ ባንችለው እኛ ፈርኒሽ ካደረግነው በኋላ አውትሶርስ ልናደርገው ስለምንችል ለዛ የሚሆን በጀት ለቀጣይ ዓመት መያዙ እኔ ተገቢ ነገር ነው። አክሲዮንን በተመለከተ ተመሳሳይ ነገር ነው ያለው። አሁንም ግሪዲ መሆን የለብንም። ቀድመን በመስራች ስለሆነን ምናምን የሚባል የለም። አሁንም በጣም ቸር ሆነን ገንዘብ የሚሰበሰብበትና ፍሩትፉል የሚሆንበት ሁኔታ ቢፈጠር ለማለት ነው። አመሰግናለሁ።